በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጣዕም የሌለው ስብከት በዲያቆን ሄኖክ ኃይሌ። ወደ ከተማችን አንድ ሰባኪ ሊሰብክ መጣ። የመጣው ለመስበክ ፈልጎ አልነበረም። እኛን ለማዳን ጉጉት አድሮበት የእግዚአብሔርን ቃል ሊያሰማን ጓግቶ አልነበረም። በግድ ተገፍትሮ ተተፍቶ ተወርውሮ የመጣ አይነት ሰው ነበር። ወደ መሃል ከተማም አልገባም። የከተማችንን 1/3ኛውን ብቻ እንደተጓዘ በኋላ ስብከቱን ጀመረ። የሰበከው ስብከት ሰላምታ የለውም፣ መግቢያ የለውም፣ መውጫም የለውም፣ ማጽናኛም የለውም፣ ንስሐ ግቡ የሚል አዋጅ የለውም። በጩኸት የተናገረው አንድ አስደንጋጭ አረፍተ ነገር ብቻ ነበር። በ3 ቀን ውስጥ ነነዌ ትገለበጣለች። ከነነዌ ነዋሪዎች አንዱ የነነዌ ታሪክን ቢጽፈው የሚጽፈው እንዲህ ነበር። የነነዌ ሰዎች እግዚአብሔርን የማያውቁ አሕዛብ ናቸው። ዮናስ ደግሞ እነርሱ የማያውቁትን አምላክ የሚያመልክ ነቢይ ነው። ዮናስ ወደ እነርሱ የመጣው የማዳን ተልእኮ ይዞ አልነበረም። ወደ አሕዛብ መላኩ አላስደሰተውም። ዮናስ ወደ ነነዌ የመጣው አንድ ሌላ ሰባኪ በየትኛውም ትራንስፖርት ተጉዞ ሳይሆን በዓሣ አንበሪ ወደ ነነዌ ተተፍቶ ነው። የተተፋ ሰባኪ እንዴት ደስ ብሎት ይሰብካል! እንኳን ስብከት ይቅርና ማንኛውንም ሥራ ያለ ፍላጎት እንዴት ሊሳካ ይችላል? ዮናስ የነነዌ ሕዝብ እንዲድን ፍላጎት አልነበረውም። እንዲያውም ከመጀመሪያው ፍርሃቱ ትጠፋላችሁ ብሎ ተናግሮ ሳይጠፉ ቢቀርስ የሚል ነበር። ዮናስ ወደ ከተማይቱ ዘልቆ ሲገባም በፍላጎት አልሰበከም። የሰበከው ስብከት ተስፋ የሚያስቆርጥ እንደ ሰይፍ የሚቆራርጥ ነበር። የነነዌ ሰዎች የማያውቁትን አምላክ እንዲያውቁ ዕድል የሚሰጥ ትምህርት አልሰጣቸውም። ዮናስም እንደ ኖህ ይህንን ያህል ዘመን ተሰጥቷቸዋል ተመለሱ ብሎ አልሰበከም። መርከብ ሰርቶ ግቡ አላላቸውም። በ3 ቀን ውስጥ ነነዌ ትገለበጣለች ብሎ ጮኸ እንጂ። የነነዌ ሰዎች ግን ማን ነው የሚገለብጣት? ለምን ትገለበጣለች? ለመሆኑ አንተ ማነ? ዝም ብሎ ትገለበጣላችሁ ይባላል? መጀመሪያ ትምህርት አይቀድምም አላሉም። ራሳቸውን እንጂ ሰባኪውና ስብከቱን ለመገምገም ጊዜ አልነበራቸውም። እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቅ ጀምሮ እስከ ታናሹ ድረስም ማቅ ለበሱ። አንድ ላይ ኃጢአት መስራት ቀላል ነው። አንድ ላይ ንስሐ መግባት ግን እጅግ ይከብዳል። በሀገር ደረጃ ንስሐ መግባት ግን እጅግ ያስደንቃል። ነነዌ የምትገለበጥ ከሆነ ሀገርን እንቀይር አላሉም። ሀገር ከመቀየር ይልቅ ራሳቸውን መቀየር እንደሚሻል ተረድተው ነበር። ሁሉም በእኩል ልብ ተሰበረ። ሁሉም ማቅ ለበሰ። የሰባኪው ስብከት ጣዕም የለውም ብለው አላመረሩም። ተስፋ የሚሰጥ ስብከት መች ሰማን አላሉም። ሰባኪው እያዋዛ አላስተማራቸውም። ምሳሌ አልነገራቸውም። ቅኔ አልተቀኘላቸውም። ቅዱስ ኤፍሬም እንዲህ ይላል፣ የተላከላቸው ጨካኝ ሐኪም ነበር። የያዘው መድኃኒትም የሚያቃጥል ነበር። እንደ ሰይፍ የሚቆራርጥ ቃል ተናገራቸው። እነርሱ ግን አቁስላቸው ተፈወሱ። የነነዌ ሰዎች ንስሐ ከላይ እስከታች ነበር። ከነገሥታቱ ሳይቀር ማቅ ለበሱ። ነነዌ ትገለበጣለች ብሎ ሲናገር ንጉሡ ወታደሮች ልኮ ዮናስን ማሰር ይችል ነበር። ምን በሀገራችን ላይ ታሟርታለህ ብለው አፉን አላፈኑትም። መፍትሄውን ንገረን ያለውም የለም። ችግሩ እነርሱ ናቸውና መፍትሄውን ያውቁታል። ስለዚህ ራሳቸውን መውቀስ ወደዱ። አገሪቱ በአንድ ልብ አለቀሰች። ንጉሡ ሰዎችና እንስሶች አንዳች አይቅመሱ ብሎ አዋጅ አስነገረ። ከቤተ መንግሥት ጾም የሚታወጅበት ነነዌ እንዴት የታደለች ናት!
መኳንንቶችሽ ማልደው የሚበሉ ሀገር ሆይ ወዮልሽ ተብሎ ከተጻፈ መኳንንቶቿ የሚጾሙላት ሀገር እንዴት የታደለች ትሆን? መቼም ሕዝብ ብቻ መጾሙ ነገሥታት ቢበሉ የተለመደ ነው። ነገር ግን እየበሉ የሚጾምን ሕዝብ መምራት እንዴት ይቻላል? ሲጠጡ እያደሩስ ሲጸልይ የሚያደርን ሕዝብ መምራት እንዴት ይቻላል? ንጉሥ ላንቺ ማቅ ለብሶ ያለቀሰልሽ፣ እንስሳት ሳይቀር የጾሙልሽ ነነዌ ሆይ ምንኛ የታደልሽ ነሽ። ሕዝብሽ ጾም ሲታወጅ የማያላግጡ፣ እኔ በፈለግኩት ጊዜ ነው የምጾመው ብለው የማይመጻደቁ፣ እንኳን በቤተ ክህነት ይቅርና በቤተ መንግሥት የታወጀን ጾም በትሕትና የሚጾምብሽ ነነዌ ሆይ ምንኛ የታደልሽ ነሽ። የዋሃን ሕፃናትን ጡት ከልክለው የፈጣሪን ሩሩ ልብ የሚያስጨንቁ፣ እንስሳትን ከውሃ ከልክለው ለምህላ የታጠቁ የነነዌ ሰዎች ምንኛ ድንቅ ናቸው። ቅዱስ ኤፍሬም ያችን ከተማ በዓይነ ሕሊናው በጎበኛት ጊዜ እንዲህ ብሏል። የንጉሥ ቤት ግብዣ ተቋረጠ፣ ንጉሥ ማቅ ለበሰ። ንጉሥ ማቅ ከለበሰ ደግሞ ማን ጌጥ ልብስ ይለብሳል? በዚያን ጊዜ በነነዌ ወርቃችሁን ብትጥሉ ማንም አይሰርቀውም። ሀብታችሁ ያለበትን ቤት ክፍት ትታችሁ ብትሄዱ ማንም ዘው ብሎ አይገባም። ወንዶች ወደ ሴቶች በምኞት አይመለከቱም። ሴቶችም በሚያያቸውን ለመማረክ ጌጦቻቸውን አላደረጉም። ከልጆቻቸው ጋር አብረው ወደ መቃብር ሊወርዱ ነውና አረጋውያን በላያቸው አመድን ነሰነሱ። ወላጆች በልጆቻቸው ጥያቄ ተጨነቁ። አብርሃም ልጁ ይስሐቅ የመሥዋዕቱ በግ ወዴት ነው ሲለው የተጨነቀው ጭንቀት በነነዌ ወላጆች ተደገመ። ሶርያዊው የቤተ መንግሥቱን ሁኔታንም እንዲህ ስለዋል። የነነዌ ንጉሥ ወታደሮችን ሰብስቦ እንዲህ አላቸው፣ ይህ ድል የተጎናጸፈባቸው ውጊያዎቻችን አይደለም። የባዕድ ሀገሮች በተሰማው ዜና ኃያላኖቻችን ሳይቀሩ ተብረክርከዋል። አንድ ዕብራዊ መጥቶ በቃሉ አብረከረከን። የጀግኖች እናት ነነዌ አንድን ለብቻው የመጣ ደካማ ሰው ቃል ፈርታለች። ስለዚህ ወገኖቼ የማይፈርስ አጥርን ግንባ። ይህች አጥር ንስሐ ናት። ስውር ጦርነት ታውጆብናልና ራሳችንን ስውር መሳሪያ እናድርግ። ዮናስ በነነዌ መመለስ ደስ አልተሰኘም። ትንቢቱ ስለማይፈጸምለት ብቻ አይደለም። የእስራኤል ሽማግሌዎች በሚቀማጠሉባት ሰዓት የነነዌ ሽማግሌዎች ሲያለቅሱ አየ። ጽዮን በዝሙት እንደ ሰም ስትቀልጥ ነነዌ ታነባ ነበር። እስራኤል ከፈጣሪ በራቁበት ሰዓት አሕዛብ የንስሐ እንባ ሲታጠቡ ሲያይ ክብር ከእስራኤል መልቀቁን አይቶ ተከፋ። ዮናስ እስከ መጨረሻው ሰዓት የነነዌን ጥፋት ይጠባበቅ ነበር። ዮናስ ነነዌ የምትገለበትበትን ቀን ሲቆጥር፣ ነነዌ ደግሞ ኃጢአቷን ትቆጥር ነበር። ዮናስ ስለ ነነዌ እንደ ሙሴ እነርሱን ከምታጠፋ እኔን አጥፋኝ አላለም። በተቃራኒው እነርሱን ካላጠፋ እኔን አጥፋኝ እስከ ማለት ደረሰ። ቅዱስ ኤፍሬም ነነዌን ወክሎ ነቢዩን እንዲህ ይለዋል። አንተ ዕብራዊ ሆይ ሁላችን ብንጠፋ ምን ይጠቅማል? አንተ ሰባኪ ሆይ በሁላችን መሞትስ ምን የተሻለ ነገር ይገኛል? የማቴ ልጅ ሆይ ወደ መቃብር በጸጥታ ብንወርድ ምን ታገኛለህ? በቃለ ፈወስከን፣ ልናመሰግን ስንመጣ ለምን ታዝናለህ? ዕጣ ነነዌን ተናግሮ ያጠፋት ከመባል ይልቅ ተናግሮ ያተረፋት መባል ቢሆን አይሻልህም? መላእክት በሰማይ ሲደሰቱ አንተ ለምን ታዝናለህ? ዮናስ ሆይ ከእንግዲህ በስም የምትጠራ ናትና ነነዌን አመስግናት። በእርግጥም ዮናስ በሽተኛ አክሞ ስለዳነለት የሚበሳጭ ሐኪም ሆነ። የነነዌ ሰዎች ግን የሰባኪው ማንነት፣ የስብከቱ ውበት አልባነት፣ ያነጋገሩ ለዛ ምክንያት ሳይሆናቸው ተስፋ በማይሰጥ ስብከት ተሰብረው ራሳቸውን አዳኑ። ብዙ ስብከት አልፈለጉም። ክፋትን ለመተው እና ይቅር በለን ለማለት የተሰበረ ልብ እንጂ በቆት መሞላት አያስፈልግም። ኃጢአታችን ከነነዌ ሰዎች ከበለጠ ቆየ።
የጋራ ክፋታችንን በጋራ ንስሐ እንጠበው። ወስብሐት ለእግዚአብሔር።